የሚያደርግሽና የማትረቢ ቆሻሻ። ቆይ ምንድነው አላማሻች? ቆይ ምንድነው የፈለግሽው? ሁሉንም ነገር ቀስ ብዬ ላስተካክለው ነበር። ምንድነው ቀስ ብለሽ የምታስተካክለው? ልጅን ያክል ነው ቀስ ብለሽ የምትፈጥሪው? አዎ አንዴ ካገባሁት በኋላ ሁሉንም ነገር አደርገዋለሁ ብዬ ነበር። እንዴት አይነቷ ደደብ ነሽ እባክሽን! እንደው እዚህ ቤት የሚረግጥ ሰው ሁሉ በድድብና የተመረጠ ነው እንዴ? ምንድነው ደደና ሰው የምትቀባጥሪ? በያሁን መሬት ላይ መንከባለልሽን አቆሚና ከዚህ ቤት ቀጥ ብለሽ ውጭ። እባክሽ እትዬ እባክሽ አንድ እድል ብቻ ስጪኝ። እናቴ ልትሞት እያጣጣረች ነው ያለችው። ለእሱ አስፈልጋታለሁ። እድል የሚባል ነገር የለም። ይኸውልሽ አሁኑኑ ኮተትሽን ሰብስቢና ከዚህ ቤት ውጭ አፍጥኝ። ምን ላደርግ ነው? ምንድን ነው የማደርገው? ቆይ እስከ ስንት ሰዓት ነው መቆም ያሰብከው? እሺ እወጣልሻለሁ። እሺ ሁሉንም ነገር ሰምተሻል አይደል? ምንም ቆማችሁ የምታዩት ታዲያ ምን እናደርጋት? አቅፈንና ባብላት። አንተ ልታገባት የተዘጋጀ ሰው እያለ ትዳር ብዙ ነገር ተፈጥሯል። ቆይ እነግርሃለሁ። ምንድን ነው? ሁሉም ነገር ውሸት ነበር። እንዴ ቆይ እሱን እናንተ እንዴት አወቃችሁ? እራሷ ናት የተናገረችው። ትናንት ማታ ነው የሰማው። እስካሁን ለምን እዚህ እንዳለች እራሱ አላውቅም። በጣም ነው ግራ የገባኝ። በእርግጠኝነት አንድ ነገር እያሰበች ነበር። ማለቴ ሰው በቀላሉ ተስፋ መቆርጥ ሴት አይደለችም። እሺ ይበቃል። ይህን ያህል ካብራራሽለት ይበቃል። ለቁሮ የፈጠረሽ ደንዛዛ። እውነቱ ፈረጠ። ሜሎና እንግዲህ የደበቀችው ሁሉ የምታደርገው ሴሯ ሁሉ ተጋለጠባት ማለት ነው። ሀብስትም እንግዲህ እውነታውን ደርሳበታለች። ይሄ ነገር ውሸት እንደሆነ ይሄ ነገር ፈጽሞ የእሷ በአምላክ ይሄን እንደማያደርግ እንግዲህ አረጋግጣለች ማለት ነው። በጣም እየጠጣ የነበረው እንዴት እንደዚህ ይሆናል የሚለው አብነትም እንግዲህ አሁን እውነቱን ደርሶበታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ሀብስት ድራማ እንግዲህ ደስ የሚልና አስተማሪ ድራማ ሄርሜላ እንግዲህ የሀብስት ጓደኛ መስላ እዛ ቤት ውስጥ ብዙ መጥፎ ነገሮችን እያደረገች የምትገኝ ሰው ነበረች። ሀብስትንም አሳልፋ እየሰጠቻት ነበረ። ቢሆንም ግን ሀብስት ለመጨረሻ ጊዜ አጠገቤ እንዳትደርሺ አላቅሽም፣ አታቂኝም በማለት ከህይወቷም ከቤቷም እንድትወጣ ነግራታለች ማለት ነው። እሷም እኔ የድሃ ልጅና እናት ተማሚና ስላለኝ ነው ሁለተኛ ቤቴ እንዳትመጪ የምትይኝ አይደለ እያለቻት ነበርና እሷ ያም ሆነ ይሄ እኔን አይመለከተኝም፣ ነገር ግን በቃ አታስፈልገኝም፣ አንቺ ከዳተኛ ጓደኛ ነሽ፣ እኔ ሀብስት ደግሞ እንደዚህ አይነት ጓደኛ ለኔ አያስፈልገኝም፣ በቃ ብቸኝነቴን ፈልገዋለሁ ነበር ያለቻትና ቢሆንም ግን በአምላክን ሀብስት እኮ አምርራለች፣ ምን ማድረግ አለብኝ እያለችው ነበርና ከህይወቴ ራቂ ብለሻል፣ ከህይወቷ ራቂ፣ እነሱ እንዴት ላሳምናት፣ እውነታውን ልነግራት ነው በቃ እያለችው ነበር። እሱም አንቺ ውሸታም፣ በውሸት ይህን ሁሉ ያደረሽ ነው፣ አውቄ ነው ዝም ያልኩሽ፣ ሳታርዢ አርግዣለሁ ብለሽኝ እኔ ደካማ ጎኔን ተጠቅመሽ በእኔ ልትጫወቺ ፈልገሽ ነው አይደለ፣ አለቅሽም፣ ሴት ጠርቄ ነው የምገልሽ በማለት ነበረ። በአምላክ እንግዲህ አንገቷን ሴት ጠርግቶ ነበር ያዛትና በዚህ መሀል ነበረ ሀብስት የደረሰችው። እንዴ ምንም እያረካት ነው ያለው፣ አረጋጊቷ ልትሞትብህ ነው ነበር ያለችው። ጫጫታ ይጀምራሉ ማለት ነው። ሁሉም ነገር ውሸት እንደሆነ በቃ እኔ አንተን እወድሃለሁ፣ አንተን የራሴን ለማድረግ ያለኝ አማራጭ ሳላረግዝ አርግዣለሁ ማለት ነበር ትለዋለችና እሱም እንግዲህ አዎ እኔ ብሰክርም ምንም ብሆንም ምንም ነገር እንዳላደረኩሽ እርግጠኛ ነበርኩ፣ አንቺ ግን ገና ለገና ሰክሯል አያቅም ብለሽ እኔ ፎቶ አንስተሽ እኔ ለማስፈራራት እየሞከርሽ ነው፣ በእንደዚህ አይነት ምንም የሚሰረት ትዳርም ፍቅርም የለም ነበረትና ይሄንን እየሰማች እንግዲህ ሀብስት በጣም ነው እየደነገጠችውና እንዴት እንደዚህ ይሆናል፣ እንዴት እንደዚህ ታደርጊያለሽ፣
ነበር ያለቻት። እሷም በቃ እኔ ሁልጊዜ ይህን ነገር የመረጥኩበት የራሴ መንገድ አለኝ። ሁልጊዜ ያንቺን እጅ እየጠበኩ ያንቺ እየበታችሁኝ እንድኖርልሽ ነው እንደምትፈልጊው ትላታለች። እና እኔ ምን አደረኩሽ? ስቂም ብለሽ የከለከልኩሽ ነገር የለም። እኔ ምን አድርጌሻለሁ? እንዴት እንደዚህ ታስቢያለሽ? ነበር ያለቻት። እና በቃ እናቴን ለማስታመም ያለኝ ምርጫ ይሄ ምርጫ ብቻ ነው፣ ሌላ ምንም ምርጫ የለኝም በማለት ነበር ትታቸው የወጣቸው ነው። ነገር ግን ከዛ ወጣ ወደ ሳሎን ስትሄድ የገጠማት ነገር በጣም ከባድ ነው። አንቺ ሙጤ ሆንሽ ልጅ ደግሞ ኬት አባሽ ነው ትመጪው? ትላታለች። የስድብ ኢንጂነር የሆነችው ወይዘሮ ኢቫት ማለት ነው። እሷም አይ ከዚሁ ነበረ ያለቻትና ከዚሁ ነበረ ማለት ምን አባሽ እየሰራሽ ነው እዚህ ቤት ውስጥ? ልጁን አገባዋለሁ ብለሽ ጭራሽ እስካሁን አላገባሽውም፣ ምንድነው ሀሳብሽ? ነበር ያለቻትና አይ በቃ ሁሉም ነገር ተጋልጧል፣ እኔ አላረገዝኩም፣ ሳላረግዝ ነው አርግዤ ያለው አልኮትኝ። ይህንን ደግሞ የተጠቀምኩት በቶሎ እሱን አግብቼ ማርገዝ እችላለሁ በማለት ነገሮችን ለማከናወን ነበረ። ነገር ግን በቃ ሁሉም ነገር ከሽፏል ነበር ያለቻት። እሷም እንግዲህ የስድብ ናዳውን እያወረደችባት ብራንድ የሆኑ ስድቦችን ሁለተኛ እዚህ ቤት እንዳትመጪ፣ ውልቅ ብለሽ ውጪ፣ ምንም እኔ ራሴም ራሱ አልሆነልኝም እንኳን አንቺን ለማገዝ ያለቻት። እሷም እናቴን ስትልም እናቴ አትበይ 10 ጊዜ ነበር ያለቻት። እና ግን እኮ አሁንም ከአቶ አለም ጋር የተነጋገርነው ነገር አለ ነበረቻት። ጭራሽ ከአቶ አለም ጋር ከእሱ ጋርም እየተነጋገርሽ ነው ትላታለች ማለት ነው። በባሏ ድርድር አታውቅምና አዎ ግን እኮ አግዝሻለሁ ብሎኛል ትላታለች። ጭራሽ አግዝሻለሁ ብሎሻል? ጭራሽ ያግዝሻል? እኛ የራሳችን ሳይሳካ የራሳችን ሳይሆንልን ጭራሽ አንቺን የሚያግዝሻል? ግን ሳይሰራ የመጣ ገንዘብ እኮ ይጣፍጣል እያለቻት ነበርና ከዚህ ከአጠገቤ ውልቅ ብለሽ ይጅልኝ ነበር ያለቻት። ከአጠገቤ አይንሽን እንዳለው ነበር ያለቻት። ቆየት ብላ ግን እናቷ እንዳረፈች ትነገራለች። ከዚህ ቤት መሄድ የለብኝም የሆነ መፍትሄ መፈለግ አለብኝም እያለች ነበረ። የሆነ መፍትሄ መፈለግ አለብኝ። ከዚህ ቤት ወጥቼ ምን ሆናለሁ? እናቴንም ማስታመም አልችልም። መጨረሻዬስ ምንድን ነው የሚሆነው? እንደምንም ብዬ እዚህ ቤትማ የሆነ ድራማ ፈጠሪ መቅረት አለብኝ እያለች ነበረ። ትንሽ ቆየት ብላ ግን እናቴ ሞተች እያለች እያለቀሰች መርዶ ተረድታ ነበረ። ስለዚህም ለምን ቤትሽ አትሄጅም ታዲያ? ቤትሽ እኮ ነው መሄድ ያለብሽ መርዶ ከሆነ እያሏት ነበረ። ሀብስትም እሷ አስተለቃቀስ የሰማች ምን ሆነች ነው እያለቻት አይዞሽ እያለ እያጽናናቻትም ነበረ። በአምላክ ግን በጣም በምን መኮሳተር እና እናትሽ ከሞተች ምን ትሰሪያለሽ? ከዚህ ሂጂ እንጂ ወደ እናትሽ ቤት እያላት ነበረ። አረ በአምላክ እባክህን ተረጋጋ እያለች ለማረጋጋት እየሞከረች ነበር። ሀብስትም እኮ እናቷ ሞት አባት ተረታ ምን ትሰራለች ከዚህ ትሄድ እንጂ ነበረ እያሉ ሲንጫጩ እንግዲህ ወይዘሮ ይፋት ትመጣለች። እንዴ እናንተ ቤቱን እኮ የመርዶ ቤት አደረጋችሁት ምን አስባችሁ ነው? ትላለች ማለት ነው። አዎ መርዶማ እኮ ተረድቶበታል፣ በቃ እናቷ አረፈች በማለት ይነግሯታል ማለት ነው። ቢሆንም ግን አሁንም ተንኮሏ እንደቀጠለ ነው ማለት ነው። አቶ አለምም እንግዲህ አብነጋ ደውሎ ይህንን የልጅቷን ንብረት ሙሉ በሙሉ የራሴ ማድረግ እንድችል ልታግዘኝ ይገባል እያለው ይገኛል ማለት ነው። አንተ ብቁ ጭንቅላትና ጥሩ ጭንቅላት እንዳለ ካውቃለሁ፣ ሁሉም ነገር ማድረግ እንደምትችል አውቃለሁ እያለው ነበር። እሱም እንዴ እኔ አስማት አልሰራ ጠንቋ አይደለሁ፣ እንዴት ነው በእናንተ ስም ላደርግ የምችለው የልጅቷን ሁሉ ንብረት ቢለው፣ አዎ አንተ ጥሩ ጭንቅላት እንዳለ አውቃለሁ፣ በቃ ሁሉንም ነገር ወደኛ ስም ማዞርና መቀየር ትችላለህ፣ እተማመንብሃለሁ በማለት እንግዲህ ያልተሰራበትን ገንዘብ ያለፋበትን ገንዘብ ፈስ አርግቶ ይሰጠዋል። አብነት ግን ግራ ቢያጋባውን ቢደሰትም በሀብስት አይደራደርም። ስለዚህ እሱም እሺ በቃ ሁሉንም ነገር ግን የሚቻለኝ ከሆነ እሞክራለሁ፣ የአንድን ሰው ንብረት ሙሉ በሙሉ ወደ ሌላ ሰው ስም ማዞር በጣም ከባድ ቢሆንም የቻልኩትን እሞክራለሁ በማለት ብሯን ቀበል ብሎ ይወጣል ማለት ነው። እሱ ሲወጣ እንግዲህ በአምላክ ጋር ይገናኛሉ። ለበአምላክም እንግዲህ ሚስጥር ሁሉ ይነግረዋል። አረ አቶ አለማችን አማቻችን ጭራሽ የልጅቷ ንብረት ሙሉ በሙሉ በስሜ ካላዞርክ እያለ ነው። ጉድ እኮ ነው፣ አንድም ሳይቀር በስሜ ያዞረው እያለ ነው። በጣም ከባድ ነው ይለዋል። እንግዲህ በአምላክም ምንም ከባድ አይደለም፣ ለአንተ ቀላል ነው፣ ሁሉንም ነገር ማድረግ ትችላለህ። ለሱ ማድረግ ከፈለክ ይሄንን ለሱ ማገዝ ይሄ ላንተ በጣም ቀላል ነው። በጣም አክቲቭ ጭንቅላት እንዳለ ካቃለሁ፣ ለስራም ጭንቅላት ጥሩ እንደሆነ
ለተንኮልም እንደዛው እንደሆነ አውቃለሁ። ጭንቅላትህ እንደኔ ጭንቅላት አይደለም፣ ግን ደግሞ ልጅቷን ልታግዛት ይገባል ያለው። እሱማ አዎ በፍጹም ልጅቷን አሳልፌ አልሰጥም እያለ እንግዲህ ከህብስት ጎን ይገኛል ማለት ነው በአምላክ አብነት። አዎ አብነት አሁንም ከሀብስት ጎን መሆን አለበት፣ ሀብስት ማገዝ አለበት ማለት ነው። ሀብስት እየተንቀሳቀሰች በክራንች ትገኛለች። የእሷ መንቀሳቀስ ግን ወይዘሮ ይፋትን በጣም ግራ ገብቷታል። አንቺ ደናቁርት፣ አንቺ የማትረቢ ጭራሽ መንቀሳቀስ ጀመርሽ አይደለ? እኔ እዚህ ብሬን በዛ በ10 መድኃኒት እየገዛው ብሬን ከስራለሁ፣ አንቺ ጭራሽ መንቀሳቀስ ጀመርሽ አይደለ? እያለች ትናደዳለች ማለት ነው። በአምላክም እና የእሷ መንቀሳቀስ ያስከፋሽ ይመስላል። ምን ነው ወይዘሮ ይፋት በሰላም ነው ነበር? እኔ ስለ እሷ መንቀሳቀስ ምን አገባኝ? ይመለከተኛል እንዴ? የራሷ ጉዳይ ነው። ሲፈልጋት ደብነት ባለ እያለ ትገኛለች ማለት ነው። ነገር ግን ከአቤኔዘር ጋር አሁን እያወራች ትገኛለች ማለት ነው። ሀብስት በመሀል በአምላክ ጋር ክፍተት ተፈጥሮ ነበረ። ብቻዋን በሆነች ጊዜ አቤኔዘር ነው እየደወለ የሚያበረታታት የሚያጠነካክራት አንድ ሀሳቦችንም የሚሰጣት ማለት ነው። እና ቢሆንም ግን አሁን አቤኔዘር ወደዛ እያመራ እየመጣ ይገኛል ማለት ነው። መጥቶ እንግዲህ ሀብስትን እፈልጋለው ያለ ሰው አለና እሱም ያው አቤኔዘር ነው። እንግዲህ በአምላክና ሀብስት ቁጭ ብለው በሚያወሩበት ሰዓት ነበረ ሰራተኛዋ ታፈስ ወደ ሀብስት ክላስ ሄዳ ሀብስቴ ሰው ይፈልግሻል ነበር ያለቻት። እንዴ ምን አይነት ሰው? ማን ነው የሚፈልገኝ? ያ የባለፈው ልጅ ነው አንቺ ዋዬ ባለፈው የምታወሪው ልጅ ትላታለች ማለት ነው። አቤኔዘር? አዎ ሌላ ማን አለ? መጥቷል፣ ሀብስትን ነው መፈልጋት ብሏል ትላለች ማለት ነው። እንዴት ዝም ብሎ መጣ ሳይደውልኝ በማለት ብትደነግጥም በአምላክም ግን እንዴ ምን አስቦ ነው በዚህን ሰዓት እዚህ ቤት ድረስ የሚመጣው? ምን ሊሆን ብሎ ነው እያለ ይገኛል ማለት ነው። ያዙ ይልቀቁኝ፣ እንዴት እኔ የምንከባከባትን ልጅ ሊያይ ይመጣል? ማን ፈቅዶለት ነው? የቅናት መንፈስ አድሮበታል በአምላክ ማለት ነው። እውነት ለመናገር በአምላክ በጣም ጥሩ ሰው፣ ለሀብስት አሁን ከጎኗ ያለው እሱ ነው። አይዞሽ የሚላት በርቺ የሚላት ሀብስት ራሷን አሳምና በቃ የእሱ እጅ እኔን መንካት የለበትም፣ በራሴ መንቀሳቀስ መቻል አለብኝ። እሱ በነካኝ ቁጥር እኔ እየደከምኩና ሽባ እየሆንኩ ነው የሚሄደው። ስለዚህ እኔ ጠንክሬ መቆም መቻል አለብኝ ብላ ራሷን ብታሳምንም ያቃታት ቦታ ግን እያገዛት ይገኛል። እንደዚሁም ደግሞ ይሄ ዝም ብሎ እቤት መቀመጥሽ ጥሩ አይደለም፣ ተነሺ ትምህርት መሄድ አለብሽም እያላት ይገኛል። እሷ ግን አይሆንም እስከሚሻለኝ ድረስ የትም አልሄድም፣ ዝም ብዬ እቤት ነው የምቀመጠው እያለ ትገኛለች። ይህን ተጽዕኖ ያሳደረባት እንግዲህ የአቶ አለምና የወይዘሮ ይፋት እንጀራ እናቷ ንግግር ነው። እንዳንቺ አይነቷ ተማረች ያልተማረች የት ትደርሳለች? ዝም ብለሽ ቤት ተቀመጪ አንቺ ሽምድምድ፣ የተማረውም ያልተማረውም አንድ ነው፣ ትምህርት ምን ይሰራልሻል እያሉ እንግዲህ ጭንቅላቷን አሳምነውታል ማለት ነው። በአምላክ ግን ይሄ ነገር የማይሆን ነገር ነው፣ ዝም ብለሽ እቤት መቀመጥ ጥሩ አይደለም ላንቺ፣ ግዴታ ነው ትምህርትሽ መሄድ አለብሽ፣ መንቀሳቀስ መቻል አለብሽ፣ መቼ ድረስ ነው እቤት የምትቀመጭው እያለ ቢላትም እሷ ግን አይሆንም ትልም ያው እሱ በግዴታ መሄድ እንዳለባት ነግሯታል። አብነትም አዎ ሀብስትዬ እውነቱን ነው መሄድ መቻል አለብሽ፣ እቤት ዝም ብለሽ በተቀመጥሽ ቁጥር ብዙ የሚበላሹ ነገሮች አሉ እያላት ይገኛል። ሀብስት እንግዲህ ከበፊቱ በደንቡ መንቀሳቀስ ችላለች ማለት ነው። የወይዘሮ ይፋትና የአቶ አለም ተንኮላቸውም እንደቀጠለ ነው። መጨረሻ ላይ ግን በአብነት እጅ ውስጥ ገብተው ዘብጥያ ውስጥ መውደቃቸው አይቀርም። ሀብስትም እያንዳንዱን የምታውቀው ሚስጥር አለ ማለት ነው። ስለዚህ እሷም ይሄ ሰው አባቷ እንዳልሆኑ ጠንቅቃ ታውቃለች። እሱ ግን እንደማታውቅ ነው የሚያውቀው። ምንም አታውቅም፣ አባቷ እንደሆንኩ ነው የምታውቀው ብሎ ነው የሚያስበው። እሷ ግን አንድ ቀን እንግዲህ ያው ተሽቆልቁለው በአናታቸው መቆማቸው አይቀርም ባልና ሚስት ማለት ነው። እና ጽጌረዳ ድራማ ደስ የሚልና ያው አስተማሪ ድራማ ነው። ሀብስት ጫና እየደረሰባት ቢሆንም ግን ያው ከበአምላክ ጋራ ሲጣሉ በአምላክ ሲርቃት ይከፋናል፣ ሆዳችንን ባርባር ይለናል ምናምንና ነገር ግን በአምላክ ሀብስትን ሲንከባከባት ደግሞ ደስ ይለናል። ሁለቱም ማችም ስለሚያደርጉ የእሱ እገዛ እንክብካቤም ስለሚያስፈልጋት ከመጀመሪያውም ጀምሮ እሷን ላለመጉዳት ነበር እንጂ የራቃት እሷን መራቅ ፈልጎ አይደለም። ሄርሜላ በሰራችው ተንኮል ድንገት ልቧ ይሰበርብኛል እንዳትጎዳብኝ በማለት ነው። ነገር ግን እሱ ቢርቃትም በጎን ሆኖ የራሱን ስራ እየሰራ ቴኬር እያደረጋት ይገኛል ማለት ነው።
አታ እንጀራ እናቷና እንጀራ አባቷ አስመስለው የሆነ ነገር ሲሏት እንኳን አዎ ሞልቃቃ ልጃችሁን እንደፈለጋችሁ አድርጉ እያለ እሷን ነበር የሚሰርበውና ነገር ግን እሷን ያግዛታል ማለት ነውና በአምላክ የህብስትን እንክብካቤ መቀጠል አለበት ማለት ነው። እንደዚሁ ህብስት ታፈስም ከህብስት ጎን ናት አሁንና ሁላቸውም አሁን ከህብስት ጎን ናቸው አብነትም ማለት ነው። ባልና ሚስት እንደዚሁም ደግሞ ሄርሜላ ናቸው አሁን እንግዲህ በተንኮል እየተጠመዱትና ሄርሜላም እንግዲህ ጓደኛዬንም የከዷት እኮ ለገንዘብ ብዬ ነው እናቴ እንዴት በሞት አጣሻለሁ እያለች እየተጸጸተ ትገኛለች እና እሷም ወደ ጓደኛዋ መመለሷ አይቀርም። ባልና ሚስት ብቻ በተንኮል ውስጥ እዛፍት ሊገቡ ነው ሊወርቁ ነው ማለት ነውና ሴትዮዋ ተንኮለኛ እንደሆነች እንግዲህ በአምላክም አብነትም ጠንቅቀው ያውቃሉ። አብነትንም እየሰደበችው ነበር። እናንተ ሴትዮ ደግሞ አዳዲስ ስድብ ማመንጨት ጀመሩ እንዴ የማያልቅ ስድብ እያለ ነበረ ትቷት የወጣውና አዳዲስ ስድቦች ናቸው እሷ ጋር ያሉት። እንደው አደራውን ጌታ ይብላ ነው የምትራገመውና እንግዲህ መጨረሻ ላይ መጥቷል የህብስት ፍቅረኛ ጓደኛ ምን አናቅም ብቻ በአምላክ እንዴት ይመጣል እዚህ ድረስ ማን ስለሆነ ነው ያዙ ይልቀቁኝ ብሏል ማለት ነው። አቤኔዘር አለቀለት። ምን ይሆናል የሚለውን እንግዲህ በቀጣይ አብረን ምን ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቤቱን ሰብስክራይብ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ።